በወላይታ ሶዶ ከተማ ከ6 ሄክታር መሬት በላይ ላይ የተገነባ የሚገኘው የወንዝ ዳር የኮሪደር ልማት ስራ ከህፃናት እስከ አዋቂዎች መዝናኛ ስፍራዎችን አካቷል። የግንባታ ሂደቱም እየተፋጠነ የሚገኝ ሲሆን በዚህም ከ70 በላይ ለሚበልጡ ስራ አጥ ወጣቶች የስራ ዕድል በመፍጠር ተጠቃሚ እያደረጋቸው ይገኛል። መቅደስ ኡሹሌ በዚህ ጉዳይ ላይ ዝርዝር ይዛለች። የከተማውን ውበትና ጽዳትን ከማስጠበቅ ባሻገር ለነዋሪዎች ለኑሮ ምቹ እንዲሆንና በእረፍት ጊዜያቸው ለመዝናናት የሚመቹ ስፍራዎችን የሚያመቻቸው የኮሪደር ልማት ስራ በተለያዩ አካባቢዎች ውጤታማ በሆነ መልኩ እየተሰራ ይገኛል። በወላይታ ሶዶ ከተማም ከ6 ሄክታር መሬት በላይ እየተገነባ የሚገኘው የወንዝ ዳር ኮሪደር ልማት ስራ ከህፃናት እስከ አዋቂዎች የመዝናኛ ስፍራዎችን በማካተት እየተገነባ መሆኑን የተቋራጩ ስራ አስኪያጅ አቶ ከበደ ተካ ተናግረዋል። በአጠቃላይ ሊሰራ የታቀደው ወደ 6 ሄክታር ያህል ነው ወይ 6000 ካሬ ሜትር ላይ የሚያርፍ ነው ይሄ ፕሮጀክት። ግን ከዛ አሁን ለጊዜው እየሰራ ነው ያለነው ለፊኒሽንግ እያበቃ ነው ያለነው 2 ሄክታር ፊኒሽንጉ ወደ ሲያልቅ ይሄ ቦታ ላይ እንዲሰሩ የታቀዱ ነገሮችና ያው እየተሰሩ ያሉ ስራዎች እዚህ ጋር ወደ ከፍ ብሎ አምፊ ቲያትር አለ፣ የወጣቶች መዝናኛ ስናክ ሃውሶች አሉ፣ ቀጥሎ ደግሞ የህፃናት መዝናኛ አለ፣ ላንድስኬፕ ስራዎች አሉ፣ ፋውንቴኖች አሉ። እነዚህን የመሳሰሉ ከህፃናት እስከ አዋቂ ያሉ ሰዎችን ያማከለ ሁሉንም ሊያካትት የሚችል መዝናኛ ማዕከል ነው የሚሰራው። ፕሮጀክቱ ወደ 3 ሄክታር የሚሆነው ቀጥሎ የሚሰራ ነው። አሁን ይሄ ካለቀ በኋላ የኛው ፕሮጀክት ካስመረቅን በኋላ ቀጥለን ያው እንቀጥላለን ማለት ነው እና ተመሳሳይ ይዘት ያላቸው ናቸው። ከዚህኛው ጋር ወደዚህኛው ስንሄድ ባይክ ላይኖችም አሉ፣ የመረማመጃ ወክዌዎች አሉ። 360 ዲግሪ ሰዎች ዞሮ ተዝናንቶ የሚመለሱበት ቦታ ነው የሚሆነውና ስለዚህ ያው ተመሳሳይ ይዘት ያላቸው ናቸው። እዚህ የሚሰራው እዛም የሚሰራው ተመሳሳይ ይዘት ያላቸው ነገሮች ናቸው። የግንባታ ሂደቱ በታቀደለት ጊዜ ለማጠናቀቅ በፍጥነት እያስኬዱ መሆናቸውን ያመላከቱት አቶ ከበደ በዚህ ስራም ከ70 ለሚበልጡ ወጣቶች የስራ ዕድል መፈጠሩን ገልጸዋል። አጠቃላይ እስካሁን ከ70 በላይ ሰራተኞች ያው ይለያያል ቁጥራቸው። ጊዜያዊም ቋሚም ሰራተኞች አሉ። ጊዜያዊ ሰራተኛ ብቻ አሁን እዚህ ጋር እየተስተናገደ ያለው ወንድ 45 ሴት 25 እና አጠቃላይ 70 አቨሬጅ ነው። ይሄ አማካይ ነው። 70 የሚሆኑ ሰራተኞች እዚህ ተጠቃሚ ሆኗል ማለት ይቻላል። በወንዝ ዳር ኮሪደር ልማት የስራ ዕድል ተጠቃሚ የሆኑ ወጣቶች ባገኙት ዕድል ከራሳቸው አልፎ ቤተሰቦቻቸውን እያስተዳደሩበት መሆናቸውን ተናግረዋል። እዛ ቤት ኪራይ ነበር ከፍ የሚኖረው እዛ ያ ቤት ኪራይ እንኳን ለመክፈል እየተቸገርኩ ነበር። አሁን እዚህ መጥቼ ደግሞ ቤት ኪራይም እዚህም እየከፈልኩ በጣም ተጠቃሚ ነኝ። ሌሎችም ደግሞ እንደዚህ ስራቶ የሚቸገሩ ካሉ መጥቶ ሰርቶ ተለውጦ ተጠቃሚ እንዲሆኑ ቃል እናስተላልፋለሁ። እዚህ እየሰራው በጣም ተጠቀምኩኝ። እቁብ እየጣልኩ ነው። ልብስ ምናምን ሰው አልጠይቅም፣ ራሴን ችዬ ነው የምኖረው። ቤተሰቡን እያገዝኩ ነው። በጣም ጥሩ እየሄደ ነው። አሁንም እየሰራው ነው። ስራ በማግኘቴ በጣም ደስተኛ ነኝ። 24 ሰዓት እየሰራው ነው። ሌት ተቀን ሳንል እስከ ሌሊቱ እስከ 6 ሰዓት እየሰራ ነው። አገሩ ሰላም ነው፣ ምርጥ አገር ነው። ያው ኮሪደር ስራ በጣም ይመቻል። እኛም ደከመን ታከተን ሳንል እየሰራን እንገኛለን። ማለት ጥሩ እየሰራው ነው ያለው። ኢኮኖሚ በቀን 1300 ብር ይከፈለኛል። ያው ውጤታማ ነው። በከተማው የተጀመረው የኮሪደር ልማት ስራ ሲጠናቀቅ የከተማውን ውበት ከመጨመሩ ባሻገር ለአካባቢው ህብረተሰብ ዘርፈ ብዙ ጥቅም የሚኖረው መሆኑ ተመላክቷል።